ቀረበ ሰው ሁለት አልዋለለት ነው ምንስ ቢል ምን ችግር አለ? የራስ ጉዳይ ነው እንዴ አይነት አለው እኮ እንደው ሰው የሚናደድበትና የማይናደድበት ነገር አለ። ቆይሽ ያው አመሰግናለሁ ማለት ምን ያናድዳል? አባባልህን አይተኸዋል? አመሰግናለሁ ባንተ ቤት ማማለልህ ነው። ለምን ሄደ ስልኳን አትቀበላት? ሲጀመር እኔ ባንቺ አይነት አነጋገር አይደለም ያልኩት። እንደ ማንኛውም ወንድ ነው አመሰግናለሁ ያልኩት። ሳሚ ፍቅረኛ ፊት ሌላ ሴት አመሰግናለሁ አልክ? ቃል እዚህ መታጠፊያው ጋር ስንደርስ ሰኒ ጎረቤታችንን ታውቃታለሽ አይደል? በመኪና እያለፈች እኛ ስንደርስ አቁማ አሻገረችን። ከዛ አንተ ደግሞ ፈገግ ብለህ አመሰግናለሁ አልካት። እንደውም ማስረዳት አይጠበቅብኝ፣ የራስሽ ጉዳይ። እያየሽ ነው አይደል እንዴት እንደሚሆን? ምን አድርጎሽ ነው? ከኔ ጋር ሆኖ ሌላ ሴት እያየ ነው። ወንድሜ እንደሌሎች አይነት ወንዶች ነው፣ ይዋሻል። አንድ ቀን ልብሽን ይሰብረዋል። አትመኙ ብልሽ ደስ ይለኝ ነበር። እውነታው ግን ሳሚ ሴቶችን ለማማለል የሚሞክር አይነት ወንድ አይደለም። ታዲያ ሴቶችን ለማማለል የማይሞክር ከሆነ እኔ እንዴት አገኘ? እሱ የሁላችንም ጥያቄ ነው። እንዴት አገኘሽው ግን? ገባኝ። ስለዚህ ሁላችሁም እኔ ሳሚን በግድ ጣብሼው እንደሆነ ነው እንጂ እሱ ፈልጎ አግኝቶኝ እንዳልሆነ ነው የምታስቡት። እሱ ሐሳብ ውስጥ እኔ የለውበትም። በርግጥ ያዕቆብ በግድ ጠብሳው እንጂ ሊጠብሳት አይችልም ብሎ ነበር። ሄለን ምን አይታበት እንደተጣበቀችበት አላቅም ስትል ነበር። ጋሼ ደግሞ የሱ አይነት ቢጤ በሽተኛ ብትሆን ነው ብሎ ነበር። ማርያማዊት ገና አልወሰነችም። እኔ ግን ሳይሽ ሁሉ ጊዜ አዲስ ሆነሽ ነው የምትታይ። ለምን? ምክንያቱም የሆነ ችግር ከሌለብሽ በስተቀር አንቺን የመሰለሽ ቆንጆ ከሳሚ ጋር ምን ትሰራለች? ምናልባት የመርሳት ችግር ይኖርብሽ ይሆን? 50 ፈርስት ዴትስ? አሃ ስለዚህ ሁላችሁም ከኋላ ያለገጣችሁብኝ ነው። ቤቲ በጎ ላይ አተኩሪ። በዛ ላይ ሳሚ ሌላ አማራጭ ስለሌለ ይወድሻል። አሁን ሁሉም ነገር ግልጽ ሆኖልኛል። እንደውም ንገሪው እሱ እድለኛ ሆኖ አግኝቶኝ ነው እንጂ እኔ እንዲሁ ተፈልጌ የምገኝ ተራ ሰው አይደለሁኝ። ወይ ልጥራልሽና ራስሽ ንገሪው። ጨርሻለሁ። ቤቲስ የት ሄዳ ነው? እኔ በሰው ፍቅር ጣልቃ አልገባም። ምን አልሻት? ምንም። ለምንድነው ምን ብለሻት ነው የምትለኝ? እኔ አልጠይቁኝን የመለፈልፍ ለፍላፊ ነኝ እንዴ? ደሞ ዝም ብዬ በሰው ወሬ መሃል ጣልቃ ላለመግባት ሄድሴቴን አድርጌ ሙዚቃዬን ከመሰማበት ነው እራሳችሁ እየተጨቃጨቃችሁ ወራችሁ ማለት ያስገባችሁኝ። ደሞ ራሷ ናት ያዋራችኝ። አንተ ከመጀመሪያውኑ ለምን ከሷ ጋር ጥለኝ ሄድክ? ቃል ዛሬ ጉድ ሳይፈላ ተናግሪ። እኔ ምን አቅልሃለሁ? አሁን እዚህ ነበረች። አየህ እሷ መናገር የማትፈልገው ነገር ነው እኔን ንገሪው ያለች። ምን ብላሽ ነው? ወንድምሽ እድለኛ ሆኖ ነው እንጂ እኔ አልገባው ምናምን ስትለኝ ራስሽ ንገሪው ስላት ጨርሻለሁ ብላ ጸጉሯን ነስንሳብኝ ሄደች። ጭራሽ አይመጥነኝም ማለችሽ? አየሽ በሁለት እህቶች መሃል እየኖርኩኝ ስንከባከባት እንዴት እንደቀበጠች። ከጀመርከው አይቀርማ የእህትነቴን አንድ ምክር ልምከር። ሴት ልጅ ላይ ጨካኝ ነው መሆን ያለብህ። ሴት ልጅን አብዝተህ ከተንከባከብካት ትናቃለህ። ትክክል ነው። እኔ ሳምሶን ማንም እጄን ስሞ እንደሚቀበለኝ አሳያታለሁ። አወራርህ እኮ ከሪሌሽን የሚወጣ ሳይሆን በኢንጂነሪንግ የምትቀጠር ነው የምትመስለው። እናንተም ብትሆኑ እሷን ካጣው ሌላ ሴት እንደማላገኝ ነው የምታስቡት አይደል? ሄለን ሪሌሽን እንዳለህ ራሱ አታምንም። ያዕቆብም እሱ ከአባቱ አልጋ ወደ እኔ አልጋ ያዘለለው ወደ ቤቴ አልጋ ያሽቀንጥረው እያለ ነበር። ስለዚህ ሴቶች ላይ እድል እንዳለህ አያምንም። እኔ በበኩሌ አዲስ ሴት ተዋውቀ እስካላሳየኝ ድረስ አላምንህም። እንግዲያውስ ለነሱም ላንቺም ለዛች ቤቴ ተብየዋም በቅርቡ ምን አይነት አማላይ መሆን እንደምችል አሳያችኋለሁ። ወይኔ ጉዴ! አጣሏቸው እንዴ? ለነገሩ በፍቅር መጣላትም መታረቅም ያለ ነገር ነው። እኔ ፍቅር እንዴት ነኝ? ዛሬም በጀመረው አዲስ ኬስ አግኝቼልሻለሁ። ዛሬ ደግሞ ልዩ ዝነጣን ይዘነጥከው። እኔ ነው ልዩ ዝነጣ ያልሽኝ ነው ወይስ ሳሚ ነው? ገና ምን አይተህ? ይሄ
ጅማሩ ነው። አዲሱን ሳሚ ገና አስተዋውቃለሁ። ጉድ ሳይሰማ ማለት ይሄ ነው። ጭራሽ ሌላ ልጅ ልታመጣብን ነው? እሱ ለማለት የፈለገው የድሮውን ሳሚ በአዲሱ ሳሚ ተክቼዋለሁ ነው። እሺ አንተ ግን ምን አይነት ኬዝ ነው ያስከው? ውስብስብ ኬዝ ነው። ግን ለባልሽ ውስብስብ የሚባል ነገር የለም። ገና ካሁኑ እንደማሸንፈው እየተሰማኝ ነው። አንተ እርግጠኛውን የተሳካልህ እህቴን ከጋሼ ላይ መንጠቅ ብቻ ነው። ስነ ስርዓት። እኔ ሄሉን ነጥቄ አይደለም ያገባኋት፣ በስነ ስርዓት ሽማግሌ ልኬ ነው ያገባኋት። እሱንም ቢሆን እድሜ ለኔ ይበል። እኔ ነኝ ጋሼን ያሳምንኩልህ እንጂማ እስካሁን ሲንግል ሆነ ነበር የምትቀርበው። ዛሬ ደግሞ በጠዋት ነው ጭቅጭቃችሁ የጀመረው። እስቲ ንገረኝ፣ ምንድን ነው ኬዙ? የፍቺ ኬዝ ነው። እኔ ደግሞ የሚስት ጠበቃ ነኝ። ምኑ ነው ውስብስብ የሆነው? ደግሞ ሰው ለማፋታት ጠበቃ መሆን አያስፈልግም። ጥሩ ነገረኛ መሆን በቂ ነው። አሁን ስለኔ ማውራት ለምን አስፈለገ? ስላንቺ ደግሞ ማን አወራ? አይ ስለኔ ያወራችሁ መስሎኝ ነው። ማሪ፣ እኔ ባልሽ ይሄን ኬስ ሳሸንፈው ደንበኛዬ ከፍቹ 100 ሚሊዮን ብር ነው የምታገኘው። ምን? የምን ሴት ናት? ማን ነው ስሟ? ማራማዊት ናት? ወዲህ ነው። ተረጋጋ እንጂ። እኔ ለማለት የፈለኩት ከፍቹ ማገኘው በሚሊዮን ነው። አንተማ ዝም ብንልህ ለጠላታችን ጠበቃ ትሆናለህ። ያሳካልህ እኔ ባል። ብራቮ! ምንድን ነው? ምን እንደገባልኝ አላወቅሽም? ቁርስ በልተህ ሂዳ ታዲያ። አሁን የሰው ቤት ለማፍረስ ሰው እንዲህ ምን ያስቸኩሏል? ሲጀመር የፈረሰ ትዳር ነው። እኔም ሄደው ወረቀት ለመስጠት ብቻ ነው። ቻው። ለሰው ብሎ ሲያማ ለኔ ብለህ ስማ ይላል ጋሽ። ምን ሆኖ ነው? ብሬክ አፕ ስላደረገ ነው ሌላ ሰው የመሰለሽ? ከቤት ይከሰጣሉ? አዎ ቤቲ ወንድማችን ሌላ ሴት ማግኘት እንደማይችል ነው የምታስበው። በቤት ያታሳቡ። እናንተም ሌላ ሴት ማግኘት እንደማልችል ነው የምታስቡት እንዴ? ወንድሜማ ማንንም ማግኘት የሚችል ስብዕና ያለው ሰው ነው። መልክስ የለኝ? አለ መልክ አለ፣ ግን ለወንድ ልጅ መልክ ጠቃሚ አይደለም ብዬ ነው። እውነቷን ነው። በዛ ላይ ቆንጆ እህቶች አሉ። ምን አለበሉ። በቅርቡ ስለ ሳሚ የማታውቁትን ማንነቶች ያሳውቃችኋል። መጥፎ ነገሮችን ልትጀምር ነው እንዴ? በሳሚ አማርኛ የማይታወቁ ማንነቶችን ያለው የተለያዩ ሴቶችን ለማለት ነው። ስለዚህ ሳሚ በቅርቡ አዲስ ሴት ታዋቂ አሳያችኋለሁ ነው ያለው። ግን እዚህ ተቀምጠህ አይደለም ሰው መተዋወቅ የምችለው፣ ወጣ ማለት አለብህ። አዎ ለምን እኔን ላይብራሪ አትሸኘኝም? አይቻልም። እኔ ተማሪዎችን አይደለም ያልኩት፣ የሥራ ሰዎች ያሉበት ቦታ መሄድ መጀመር አለብን ያልኩት። ለምሳሌ ስራ ብታመለክት፣ እኔ ጋር ብትመጣ፣ ያዕቆብ ቢሮ ብትሄድ በጣም ብዙ ሰዎችን መታወቅ ትችላለህ። ትክክል። አንዱ ስህተቴ እቤት መዋሌ። ከፈለክ እኔ ጋር የምትሰራ ቆንጆ ነርሳለች፣ እሷን ላስተዋውቅ እችላለሁ። አልፈልግም። የያዕቆብንም ጸሐፊ ብትተዋወቃት ትችላለህ። እኔ ሳምሶን አንበርብር ማንንም ጠቁሞኝ ማንንም የምጠብስ የማንም ጠባሽ አይደለም። እሺ? አይ ወንዶች በቃ ህፃን ናቸው። ሲያፈቅሩ ደግሞ ይብስባቸዋል። የገዛ እህታቸውን እንኳን ጠንቅቀው ሳያውቁ ከእህት ጋር መኖርን ሴትን የማወቂያ ሰርተፊኬት እንደሆነ አድርገው እያሰቡ ሴትን እንደሚያውቁ ነው የሚያስቡት። ይቅርታ በባዶ አስቀመጥኩሽ። ምን ይምጣልሽ? ምንም አልፈልግም። እሺ ወደ ጉዳያችን ንግባ። ፍቹ ዙሪያ ምን አዲስ ነገር አለ? ምንም የለም። ሰሞኑን መፋታት እንደምፈልግ እነግረዋለሁ። ያው እንደነገርኩ ነው። አይኑን ማየት አስጠልቶኛል። ብቻ ቶሎ ብለህ እንድትጨርስልኝ ነው ፈልገው። ምንም አያሳስብሽ። በቃ እንዳለቀ ቁጠር። እንዴት ናቸው? ዋው ውበት! የዚህን ውበት ባለቤት ስሟን ባውቀው ደስ ይለኛል። ኢንጂነር ሳምሶን አንበርብር ይባላል። ሰብለ
ኢትዮጵያ ውስጥ ያደነቅሻቸው ምርጥ ህንፃዎች ካሉ የኔ እጅ አለባቸው። ደስ ይላል። ስምሽን ማን ነበር ያልሽኝ? ውበትሽ እኮ ስምሽን አስጠፋኝ። ሰብለ ይባላል። ዋው ሰብለ፣ ቆንጆ ስም። ሰብለ ወንጌል የተጻፈው ላንቺ ነው። አቀንቃኙም የተቀኘው ያንቺን ውበት አይቶ መሆን አለበት። ሼክስፒር እባክህን ስራዬን እንድጨርስ ፍቀድልን። ሲስተር። አቤት ዶክተር። የሆነ ፐርሰናል ጥያቄ ልጠይቅሽ ፈልጌ ነበረ። ምን ነበር? ጠይቀኝ። ቦይፍሬንድ አለሽ? ቦይፍሬንድ የለኝም። ትንሽ ሙያ ላይ ማተኮር ስለምፈልግ ራሴን ከልጅ ብቆጠብ አድርጌያለሁ። ወንድሜን ሳሙኤልን ታውቂዋለሽ? አዎ። ውይ እጠይቅሻለሁ እያልኩ ግን ጤናውን እንዴት ነው? ደህና ነው። ግን ለምን እንዴት ማለት እንዴት ስለ ጤንነቱ ጠየቅሽኝ? አይ እኔ እንጃ ማለቴ ባለፈው ግን ጤነኛ ነው? አዎ አሁን ተሽሎታል። በቃ ተረኛውን ታካሚ ያስገቢልኝ። እሺ በጣም አመሰግናለሁ። ደህና ዋሉ። ደህና ዋይ የኔ ቆንጆ። ለምን መጣ? እንዴት እኔ ጋር ልትመጣ ቻልክ? ኧረ በህግ አምላክ እኔን እያየኸኝ ወይ ጠራኝ? ይኸውልህ ይሄ ኬዝ ማለት ትልቅ ገንዘብ ማገኝበት ኬዝ ነው። እባክህን እንደው በምትወደው ነገር ሁሉ ይዣለሁ። ነገር እንዳታበላሽብኝ። እንዴ ምን አደረኩ? ራሴን ያስተዋወቅኩት ነው ወይስ በአንተ ቦታ እኔን ጠበቃ አድርጋ እንዳትቀጥረኝ ፈራ? ተው እንጂ ሳሚ፣ ቤቴ የት ሄደህ ነው? ያቺን የመሰለች ፍቅረኛ እያለች ሴት የምታማለው ለምንድን ነው? ብሬክ አፕ አድርገናል። አሁን አዲስ ሰው ነው። ዛሬ ጤነኛ አትመስለኝም። ይህንን ነገር ሄለን መስማት አለባት። ማንም ቢሰማ ግድ አይሰጠኝም። በዛ ላይ ሄለን ናት ወደዚህ እንድመጣ ሀሳብ የሰጠች። መተዋወቅ ያሉብኝን ቆነጃጅቶች ጠቁመኛለች። በል ተነሱታ። አንተ ገና መዘዝ ብዙ ነው። አንቺ ደግሞ አርፈሽ ስራሽን ስሪ። እንድትሽኮረመም አይደለም እሺ እዚህ የቀጠርኩሽ። ወንበርበር ማን እንደመከረው ባላውቅም ወንድማችሁ የለየለት ሴት አተራማሽ ሆነው ጭራሽ ስራዬ ቦታ መጥቶ ሴቶቹ መውጫ መግቢያ ያሳጣቸው እኮ። ሳሚ ነው ሴቶቹን መግቢያ መውጫ ያሳጣቸው? አዎ ጻፌንም ሳይቀር ሲያሽኮረማት ነበር። የምር ተሽኮረመመችለት? አዎ። ግን ለምንድን ነው ፊታችሁ ላይ ደስታ የሚታየው? እንዴ እንዴት እንደዚህ ያደርጋል? ጉደኛ። እሺ እባክህ ቆይ ጻፊን ከማሽኮርመም ውጪ ሌላ ምን አደረገ? ጉዳይን ለመጨረስ ክላይንቴ ቢሮ ነበረች። እሺ እሷም አልቀረችው። ምንም ያደረኩት ነገር የለም። ልክ እንዳየኋት ውበቷን ያደነኩት። እቺን የመሰለች የጽጌረዳ እንቡጥ ምን አይነት ወንድ ነው የሚፈታት ብዬ ነው። አየሹ ድፍረቱን። ሁለተኛ ስራዬ ቦታ ድርሽ ትልና ውርድ ከራሴ። በእውነት ኮራውብ ወንድሜ። አንቺ ዝም በይ። አዎ ይኸውልህ ሳሚ፣ ከቤት መውጣትህንም ሰዎችን መተዋወቅም በጣም ደስ ብሎኛል። ተሳስተሻል። ሰዎችን ሳይሆን ሴቶችን በይ። እኛንማ መች እንደ ሰው ቆጠረ። እሺ ሳሚ፣ ሴቶችንም በመተዋወቅ በጣም ደስ ብሎኛል። ነገር ግን የያዕቆብን ክላይንቶች አትንካበት። እሺ አልሄድበትም። ጸሐፊም ጋር ድርሽ እንዳይል። አዎ ጸሐፊውም ጋር አትድረስ። በቃ ያዕቆብ ቢሮ አትሂድ። በቃ ሰብለም ጋር አልሄድም፣ ጸሐፊውም ጋር አልደርስም። ሁለተኛ ሰብለ የደረሰችበት ቦታ ብትደርስ የማትወጣው ችግር ነው የሚገጥም። በቃ እሺ አሁን ታረቁና እራት እንብላ። ታረቁ እኮ ነው የምለው። አየሽው የለም ጣቱን አልሳማም። ይቅርታ የኔ ወንድም፣ ምን ልርዳ?
የቢሮ ሹመት እኮ ቀልቤን ሰርቆኝ ዝም አልኩሽ አይደል? ምንድነው ሚስጥሩ? የምኑ ሚስጥር? ያንቺና የቢሮ ሹመት ሚስጥር ነው። ከሩቅ ነው ልብ የምትሰርቁት። ይቅርታ ግን አላወቅኩም። ማን ልበል? አንቺ ደግሞ ልታስቂኝ ባልሆነ። አሁን ኢንጂነር ሳምሶን አንብርብርን አላቀውም ብትይ አይደለም ሰው ሳር ቅጠሉ አያዝንብሽም? ያደልቃቃው መኪናሽን የምታንፈላስሽበት መንገድ አይቆረቁርሽም? የምትተነፍሽው አየር እንደው አያስጨንቅሽም? ይህን ያህል ፌመስ እንደሆንክ እንኳን አልገመትኩም ነበር። ግን ፊትህ አዲስ አልሆነብኝም። የሆነ ቦታ አውቃለሁ ልበል? የጓደኛ ቢሮ ነበር የተዋወቅነው። እውቁ የጠበቆች አባት ተብሎ የሚጠራው አንድም ቀን ተሸንፎ የማያውቀው የህግ አማካሪው አቶ ያዕቆብ ቢሮ ነው የተዋወቅነው። አንተ አሁን አስታወስኩ። በጣም ይቅርታ። እባክህን ቁጭ በል። እንዴት ነህ? ግን ትቀጫለሽ። ስንት ስራ ትቼ አንቺን ብዬ ብመጣ እኔን ማን ልበል? በእውነት ትቀጫለሽ። ይህን ከአንቺ አልጠብቅም ነበር። ያለሁበትን ታውቅ የለ። በቃ ትንሽ ስትረስ ሆኜ እኮ ነው። በጣም ይቅርታ። ስቅልድሽ ነው እባክሽ። ግን ደህና ነሽልኝ? አለሁልህ። አንተም እኮ ጠፋህ። ስራ እንዴት ነው? ምን እባክሽ ከሳሽ ቀነሰ። ከሳሽ? የኔ ነገር ከጠበቃ ጋር እኮ እየዋልኩ ነው። ያው ግንባታው ለማለት ፈልጌ ነው። ኦኬ። ግንባታስ እንዴት ነው? ስራ በላይ ተደራረበብኝና ትንሽ ቢዚ ሆንኩኝ። አሁንም እንኳን ወደ አንቺ ስመጣ ለምክትል ኢንጂነሩ ውክልና ሰጥቼው ነው እንጂ የመጣሁት አይደለም ተቀምጬ የማወራበት የምተነፍስበት ሰዓት እንኳን የለኝ። ይሄን ያህል? እኔ እባክሽ የዘንድሮ ሰራተኛ ድርቅ ካሉ ድርቅ ነው። ከፍለሽ እያሰራሻቸው ውለታ የሚውልልሽ ነው የሚመስሉት። ቆመሽ ካላሰራሻቸው በስተቀር ስራቸውን አክብሮ አይሰሩ። እሱስ ልክ ነህ። ማን እንደራስ ይሆናል። ስለመጣህ ግን ደስ ብሎኛል። አንቺም ፈጣሪ ረድቶሽ ፍቺሽን ቶሎ ብለሽ ጨርሽ እንጂ ምን የመሰለ ቤት ገንብቼ ነው የምሰጥሽ። እውነትህን ነው። አይደለም አንቺን ለመሰለች የእናት ምትክ ቆንጆ ቀርቶ ለስንቱ ገንዘብ ጭንቅላቱ ባለ ሀብት ስንት ነገር ሰርተን አስረክበን የለም እንዴ? አመሰግናለሁ። ችግር የለም። ታዲያ ምን ይምጣ? ሻይ ቡና? ሳሚን ላገኘው አልቻልኩኝም። ምን አድርጌው ነው ግን የዚህን ያክል የጨከነብኝ? ቃል የምታውቂው ነገር አለ? ያው ወንዶችን ታውቂያቸው የለ ትንሽ መኩራት ይወዳሉ። ወይ ወንድና ኩራት፣ ወይ ወንድና ኩራት። እሱ ግን እንደ ሌሎች ወንዶች አይደለም። የኔ ሳሚ ይለያል። እኛም እንደዛ ብለን ነበር፣ ግን ተሳስተናል። ሳሚ እንደ ሌሎች ወንዶች ነው። ምን ያክል እንደናፈቀኝ ብታይ። ናፍቀሃታል ብለሽ ንገሪው። እሺ እሺ እለዋለሁ። ታውቂያለሽ ወንድ ሁሉ አንቺን የመሰለች ቁጥር 2 የእናት ምትክ ስጠኝ ብሎ ፈጣሪውን በሚለምንበት ወቅት እንፋታ የሚል ወይ አሞታል አልያም ጭንቅላቱ ትክክል አይደለም። ምን ይደረግ እንግዲህ። በእጅ የያዙት ወርቅ ይባል የለ። አንዳንዴ ምርጥ ስጋ ቀርቦልህ አልዋጥ ሲልህ እንደዚህ ነው እንዴ? ወደሚዋጥላቸው መምጣት ነው። ምን ይደረጋል? አንድ ህንጻ ልትገነቢ ፈልገሽ መሬቱ አልችል ሲልሽ ወይ ትቀይሪያለሽ፣ አለበለዚያም እንዲጠነክር ማስረጥረጥ ነው። እውቀትህና አስተዋይነት ግን ንግግርህ ላይ ያስታውቃል። በዚህ ብቻ ገና ምን አይተሽ? ምንም ነገር እንዳያሳስብሽ አቅሜ በፈቀደና በቻልኩት መጠን ከጎንሽ ነኝ። በጣም አመሰግናለሁ ሰብልዬ፣ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። በቅርቡ እንገናኛለን። እንዴ ያዕቆብ፣ እንዴት ነው? ሳምሶን እህትህ ሆስፒታል የተሰነጠቀ ጭንቅላት ማነው የተሰነጠቀ ጣራ እንድታይላት ትፈልጋለች። እንዴ በወጉ ሰላም አትባባሉም እንዴ? አይ ጠዋት አብረን ነበር። እዚህ ሳገኘው ገርሞኝ እኮ ነው። እኔም ድንገት ሲመጣ ዱብዳ ነው የሆነብኝ። አልጠበቅኩትም ነበር። ቁም ነገረኛነቱን ግን አስመስክሯል አይደል? ቁም ነገረኛ አቶ ያዕቆብ።
አንተ ባትነግረኝም የጠበቆች አባት እንደምትባልና ዝነኛነትህን ከኢንጂነር ሳምሶን ሰምቻለሁ። አዎ ብዙም ስለ ራሴ ማውራት አልወድም። እሱ ብቻ አይደለም፣ አንድም ቀን ተሸነፈ እንደማታውቅ ነግሮኛል። ድብቅ ሰው ነህ ልበል? ከምታወራ በተግባርና በስራ አስመስክረ ይባል የለ ለዛ ነው። ደፈርሽኛ ትበለኝና ጓደኛ ግን የተመችቶኛል። ማ እሱ ምኑ ነው የተመቸሽ? ሁሉ ነገሩ ታውቃለህ፣ አትራክት የሚያደርግ ሰው ነው። ሲንግል ነው እንዴ? መሰለኝ። ምን እባክሽ፣ ዘንድሮ እኮ ወንድ ሁሉ አይታመንም። ቆይ አንተ ምን ልትሰራ ያዕቆብ ደንበኛ ጋር ሄድክ? መልስላት እንጂ ምን ታጎንብሳል? በቃ እኔ ሰይጣን አሳስቶኝ ነው እንጂ እኔ መሄድ ፈልጌ አልነበረም። ቆይ አንተ ስራዬ ቢበላሽ የምንበላው ብናጣ ጉዳቱ የጋራ አይደል? እውነት ለማውራት ጉዳቱ አንተ ላይ ይብሳል። እኛ እንኳን ጋሻ አይጨክንብን። አሃ ስቸገር ጎዳና መውጣው ነኝ እንዴ? ለዚህ ነው ስራዬን እየተከታተልክ ልታበላሽ የምትሞክረው። በቃ ሁለተኛ የለመደኝ። ምንም በወዳትም ለአንተ ስለ አልደርስባትም። ሞኝ ይመስልሃለሁ ማም። በቃ እሺ ቤት እናወራበታለን። አሁን እዚህ ስራ ቦታ ላይ አትጨቃጨቁብኝ። እሺ ሁለተኛ ደንበኛዬም ጋር ድርሽ እንዳይል ያረጋግጥልኝ። አልደርስባትም አልኩኝ እኮ። እኔ ቃሌን የምጠብቅ ሰው ነኝ። ያው በቃ ቃሉን ሰጥቶሃል። እሺ አሁን ውጡልኝ፣ በቃ ስራዬን ልስራበት። ዶክተር ወንድምሽን ባስቀይሞ ከስራ ታባረኝም አይደል? የግል ጉዳይ የግል ነው። አመሰግናለሁ። ከመቼ ወዲህ ልትሄድ? ትንሽዬ ቀጠሮ አለች፣ እመለሳለሁ። ራስን ጠብቅ እሺ፣ አደራ። አታስብ። ና ከማን ጋር ነው ቀጠሮ? ዛሬ ደስተኛ እንደሆነ ያስታውቅበታል። ስለዚህ የሆነ ነገር ተፈጥሯል ማለት ነው። ንገረን እንጂ ነው ወይንስ ሚስጥር መደበቅ ጀመርክ? አረ ምንም ሚስጥር የሚባል ነገር የለም። ዊሳምዬ ንገረና፣ ቤተሰቦችህ እኮ ነን። አንዲት ሴት ተዋውቄን ብታዩ፣ አቤት እውቀት፣ አቤት ትህትና። እኔስ በፍቅሯ መሞቴ ነው። እስከ ዛሬ መች ሞተ የምታውቀውን ነው። ቆይ ግን ማነች? አታውቋት። ነገ ሙሉ መረጃውን እነግራችኋለሁ። መልካም እራት። ምንም አልጣመኝም። አንተ ደግሞ እስቲ ተወው፣ ህይወቱን ይኖርበት። ወይኔ ልከተለውና አላጣራ። ምን ታስባላችሁ? ጥሩ ሀሳብ። አርፈሽ ቁጭ በይ። አታጥኚና ወሬ አሳጂ። ወይዘሮ ሰብለ እባክሽን ቁጭ በይ። አመሰግናለሁ። የሆነ ነገር ይምጣ። ምንም አልፈልግም፣ አልቆይም። ሰሞኑን ምን አይነት ቪዲዮ አየሁ መሰለሽ? ሰዎች ፍቻቸውን ኬክ እየቆረሱ ሲያከብሩ አየሁ። ይሄንን ኬዝ ልጨርሰው እንጂ ኬክ ቆርሰን ነው የምናከብረው። ይቅርታ፣ በአሁኑ ሰዓት መፋታት አልፈልግም። አስፈራርቶች ነው? አይደለም። ይገርምሃል፣ ሰሞኑን አንድ ሰው በህይወቴ ላይ መጣና ባለቤቴ ምን ያህል ጥሩ ሰው እንደሆነ እንዳስብ አደረገኝ። እባክሽ እስቲ ከስሜታዊነት ወጥተን እናውራ። እባክሽ እባክሽ። ቆይ እንደዛ ድብን ያልሽበትን ትዳርሽን ተመልሰሽ እንድትገቢ የሚያደርግሽ ሰው ከሆነ ምኑን ጥሩ ሰው ሆነ? መጥፎ ሰው ነው። እንደነገርኩ ባለቤቴ ለካ በጣም አስተዋይ ሰው ነው እንድል ያደረገኝ ሰሞኑን እንዴት ያደረግኩት ሰው ነው። እንደው ምን አይነት ይሆን? እንደው ማን ይሆን በሞቴ? እስኪ ንገሪ። ታውቀዋለህ እኮ ኢንጂነር ሳምሶን። ሳምሶን
ሰላም ነው? እንዴታ እንደ ዛሬም ሰላም ሆኜ አላውቅም። ይገርምሻል፣ ሰሞኑን አንድ የግድያ ወንጀል ይዤ ነገሩን ሳስበው እንዝር ያደርገኛል። አገዳደሉን ሳስበው ይገርምሻል፣ ሟች አማቹ ነበር፣ ግን ቅልብልብ ያለ ቅልብልብ ሰው ነበር። እንዴት? አልገባኝም። ጦስሽን ይዞት ሂድ። ምን ይሰራልሻል? ወንጀል ደግሞ ገባሽ አልገባሽ? በቃ ልሂድ። ከባሌ ጋር ትንሽዬ ድግስ ደግሰን ወዳጆቻችንን እንጠራለን። እባክህ አንተም እንዳትቀር። ውይ እኔን የግድያ ወንጀል ኬስ ካልጨረስኩኝ የምችል አይመስለኝም። እኔ ለፈኝ። እሺ በቃ ደህና ሁን። ሰላም ወይ ሰላም ወይ ሰላም ወይ። ሳምሶን 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 እገለዋለሁ እገለዋለሁ። ጭራሽ ሚስቴን ልታስመታኝ ነው? እኔ እንደዛ አላደረኩም። በቃ አጠገቤ ያለ መከላከያ ነገር ነው ያነሳሁት። በህግ አምላክ ህጉንማ በላሁ፣ ስራዬን በላሁ፣ ሀብቴን በላሁ። የምን ሀብት ነው እንዴ? አንተ ሀብታቸውን ከሚስቶቻቸው ሀብታቸውን ከሚያሽሩት ውስጥ ነው እንዴ? አታፍን ዝጋ። አንዴ ዞር በይልኝ፣ አንዴ አናቱን ልበለኝ። ከንቱ ስራዬን በላው፣ ገንዘቤን ማነው ገንዘባችንን ቆርጥሞ በላው። አንዴ የምን ገንዘብ? ደንበኛዬን ሀሳቧን አስቀይሮ ከባሏ እንዳትፋታ አደረጋት። ቆይ ምንድን ነው የተፈጠረው? አንዴ አናቱን ልበላውና ላስረዳሽ። አንዴ በህግ አምላክ ይሄ ሰውዬ ዛሬ ስሙልኝ ጸብጸብ ብሎታል። ጸብጸብ አልከው? ግደል ነው ያለው። እሺ ቆይ ሰው እኮ ማስታረቅ እኮ ጥሩ ነገር ነው፣ መጥፎ አይደለም። ቆይ ግን ምን ብለህ ነው ሀሳቧን ያስቀየርካት? ወንዶች እንደሱ ከደነዙ ባል ይሻለኛል ልብላ ወደ ባሏ ተመለሰች። አይደለም እንደሱ አይደለም። ሁለታችንም ዴት ስናደርግ የሆዳችንን ስናወራ ልባችንን ገልጠን ስንነጋገር አጠገባችን ያሉ ሰዎች ለኛ የተመረጡ የተሻሉ ሰዎች መሆናቸውን አወቅን። ከዛ እሷም ወደ ባሏ እኔም ደግሞ ወደ እውነተኛ ፍቅረኛ ወደ ቤት የተመለስን። በቃ ይኸው ነው። በቃ አየሱ በድፍረት አይዞ በቃ ተንፍስ። ከሰል ለማቀጣጠልም ቢሆን ይጠቅማል። ተንፍስ። አንቺ ዝም አትይም ዛሬ? ታዲያ ያንን ሁሉ ገንዘብ የሚያስገኝ ኬዝ በአንድ ጀንበር አጥቶ የመተንፈስ ጥቅሙ እንዴት ነው የሚታየው? ወይኔ እንደዚህ ያሯሩጠኝ። አንድ ነገር ላስቸግራችሁ፣ አንዴ ብቻ ፍቀዱልኝ። አንዴ ባካችሁ ልግደለው። መሳሪያ የመግዣ ገንዘብ አለ? አሯሩጣ ከሆነ ትንፋሽን ትጨርሳለህ እንጂ አትይዘው። ወይኔ አንበርብር እነዚህ ሰዓት ውስጥ ይጣደኝ። ወይኔ አንበርብር ምን ውስጥ ይጣደኝ። ሁለተኛ ግን እንደዚህ ጥላኝ እንዳጠፋሽ። አይዞሽ፣ ሁለተኛ ቃል ባስኖር ኖሮ እኮ ተጣልተን እንቀር ነበር። አይዞሽ፣ ምንም ነገር አይፈጠርም፣ አታስቢ።